ሰላም ጤና ይስጥልን ለአድማጭ ተመልካቾቼ የቤተ ቃናቱ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛ በታችሁ። እኔ ሰላም ነኝ እግዚአብሔር ይመስገን። ዛሬ አንድ እናንተም የሚያስፈልጋችሁ እኔም የገዛሁት እቃ ምንድነው ዙም H8 ሃንድ ሪከርደር ማለት ነውና ይሄን አብረን ሪቪው እናደርጋለን እናየዋለን። ውስጥ ላይ ያለው ነገር አጠቃቀሙ ቲዩቶሪያሉን ሁሉ ነገሮች የምናየው ይሆናል ማለት ነው። ስለዚህ ይሄንን ዙም H8 ሃንድ ሪከርደር ማለት ጥራት ያለው ድምጽ መቅረጽ የምትችሉበት ማለት ነው። መልቲ ሪከርደሮችን ትራኮችን ባንዴ ማድረግ የሚችል ነው። ስለዚህ በጣም ዘመናዊ ሌተስት ዙም H8 ሪከርደር ማለት ነው። ድምጾችን ሪከርድ ማድረግ የምትችሉበት ሪከርደር ኦዲዮ ነው። ስለዚህ ይሄን ነገር መግዛት ገዝታችሁ መጠቀም የምትችሉ እንዲሁም ደግሞ ወደ ሶሻል ሚዲያ ላይ በቃ በተከታታይ መስራት የምትፈልጉ ሰዎች ያስፈልጋችኋል ይሄ ማቴሪያል። በቃ ምናልባት ዙም H8 ማለት አሁን ሌተስት ሪከርደሮች ናቸው እነዚህ። ከዚህም የተሻለ ይኖራል በርግጥ አለም። ከዚህም ያነሱ ደግሞ አሉ በዋጋም ዝቅ ያሉ እንዲሁም ደግሞ ጥሩ ሪከርድ ማድረግ የምትችሉበት ይሄን ያህል ኮስት የሆነ ነገርም ለመግዛት ላይ ተጠበቀባችሁ ይችላል ይሆናል። ግን ይሄን ነገር ዛሬ ነው የገዛሁትን ዙም H8 አብረን ሪቪው እናደርጋለን እናያለን። አብራችሁ ቆዩ። እንክፈተው አይደል? እንከፍት። የመጀመሪያ የሚገኘው እንግዲህ ምንድን አለ? ማኑዋል አለ። የአጠቃቀሙ ሁሉ ነገር የምታገኙበት በተለያየ ቋንቋ። ለምሳሌ በመጀመሪያ ዙም H8 ሪከርደር በእንግሊዘኛ ቋንቋ አለ ማለት ነው። በቻይነኛም አለ። በቻይነኛ አንድ አለ። ያለ አጠቃቀሙ ላይ ሲሪየስ እንትን ላይ ጥንቃቄ ማድረግ የሚቻልበት። በርግጥ ማንኛውም ማቴሪያል ላይ አንድ አዲስ ነገር ገዝታችሁ ስትጠቀሙ በተለይ ከኤሌክትሪክ ጋር እንደዚህ ነገሮች የምትጠቀሙ ሰው ነው ያው እንትን ማለት ዋርኒንግ እንትን ብለው በጥንቃቄ እንድጠቀም ከቻርጅ አሰካክ ጀምሮ ላይ የሚያስተምሩበት እዛ መንገድ እቺን የዋርኒንግ ሊፍሌት አለች። ከዚህ በመቀጠል እንግዲህ ወደ ዙመራችን እንሄዳለን ማለት ነው። ዙመራችን እስኪንየው ዙመራችን እዚህ በዚህ መንገድ መታለች። እንግዲህ ዙም H8 ሪከርደር እጅግ ኳሊቲ ሳውንዶችን ሪከርድ ማድረግ የምትችሉበት ነው በነገራችን ላይ። ስለዚህ ይህን ጥርት ያለ ነገር ትረካ ላይ እንዲሁም ደግሞ የተለያዩ መጽሐፍ ትረካዎችን መንፈሳዊ የተለያዩ ትረካዎችን መስራት የምትችሉ ሰዎች ይሄ ለእናንተ ያስፈልጋል ማለት ነው። ኮስቲ ያለው ነገር ላይ ምናልባት ይሄ ቀጥታ ዳይሬክት ላይ ባይሆንም ግን ተመጣጣኝ ዋጋ ያላቸው ኮስት የሆኑ በእንደዚህ አይነት መንገድ ላይ መግዛት ይቻላል ማለት ነው። እንደ አማዞን፣ አሊኤክስፕረስ እንዲሁም ሌሎች ዌብሳይቶች ላይ ኦርደር ማድረግ ይቻላል ማለት ነው። እንዲሁም ዳይሬክት ሾፖች ላይ ፊዚካሊ መግዛት ይቻላል። ሌላ ምንድነው ያለን ደግሞ እዚህ ጋር እዚህኛው በፊት በምስሉ ላይ እንደምናየው ከላይ ግን ምን አለ? ማይክሮፎን አለው። ይሄ ማይክሮፎን ነው። በቃ ማይክሮፎኑ በራሱ ያለ ሌላ ማይክሮፎን ኤክስተርናል ማይክሮፎን ምናምን ስቴሪዮ ሳትጠቀሙ ቀጥታ እዚህ ላይ በመሰካት ማለት ነው። በመሰካት እንዴት እንደሚሰካ እናያለን። ይሄ ማይክሮፎን ሪከርድ ማድረግ የሚቻልበት ነው ማለት ነው። እዚሁ ላይ ራሱ ምንድነው እንትን አለ ኤርፎን ሄድሴት የምታደምጡበት ማይክ አለ ራሱ ላይ ማለት ነው እዚህ ላይ ነው። ስለዚህ በጣም ኳሊቲ ሪከርደር ነው ማለት ነው። እንዴት ነው እስኪኛው መጀመሪያ ላይ እንግጠም። ማይኩን እናስገባና ያለውን ነገር ስትከፍቱ በጥንቃቄ በዚህ መንገድ ትከፍታላችሁ። ከዛ ይሄንን መግጠም ነው። ስትገጥሙ ይችኛው አለች ጌን አላት እቺ እንትኗ ቀጥታ በዚህ መንገድ ፊት ለፊት ነው የሚሆነው። እንደዚህ አድርጋችሁ ቀጥታ በስትሬትሊ ኮኔክት ማድረግና ጫን ማድረግ መጀመሪያ ሌቭል ላይ መሆኑን ማየት በቃ ኮኔክትድ ሆነ። ይሄንን ምናልባት ለመንቀል ለማላየትና ለመቀየር ሌላ ደግሞ ስላለች ሪዘርቭ ማይክ አለች። እቺ ኤክስተርናል ደግሞ አዲሽናል ማይክ አለች። በጣም ሌተስት ነች በነገራችን ላይ እንደምታዩት። ስለዚህ እቺ ሌተስት የሆነች ማይክ ደግሞ ለመጠቀም ከዚህ ጋር መቀየር የምትችሉበት ነው ማለት ነው። እና ይሄን ለማውጣት ለመቀየር እነዚህ ሁለት ነገሮች አሉ ይታያችኋል አይደል? እዚህ ጋርና ከዚህ ከጎናሉ እነሱን ሁለቱን እንደዚህ አድርጋ ጫና አድርጎ ሳብ ማድረግ ማለት ነው። ያው ጫና አድርጋቸውና በደንብ ጫና አድርጋችሁ በቃ ብድክ ታረጉታላችሁ ማለት ነው። ስለዚህ በተመሳሳይ መልሶ ለማስገባት መጫን አይጠበቅባችሁም። ብቻ ስትሬት ላይ ማድረግ ነው የሚጠበቀው። ስትሬት ካረጋችሁ በኋላ ጫን ማድረግ ነው በቃ በትክክል ግጥም ይላል ማለት ነው። በቃ ይህ ነው። ከዚህ በኋላ ምንድነው ያለው የሚለው ነገር አብረን እናያለን።
አሁን ዙም ኤች8 እንግዲህ ፋንክሽን ውስጥ ላይ ያሉ ሴቲንጎች ምናልባት ዲቴል በደንብ ማብራራት የሚያስፈልገው ነገር ይኖራል። ዛሬ ሃይላይቱን አሳያችኋለሁ። ሃይላይቱ ምን እንዳለው ፊቸሩ ምን እንደሚመስል ያለውን ነገር እናያለን። ምናልባት ፓርት 2 ላይ ዲቴል አጠቃቀሙ ላይ እንዴት ሪከር ማድረግ እንደምትችሉ ደግሞ የማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት እንግዲህ እዚህ በትክክል እዚህ ያንዳንዱ ጌኖች አሉ እንትኖች አሉ ስክሮል ምናደርጋቸው የድምጽ መጨመሪያ መቀነሻ እንደገና ታች ስክሪን አለው ራሱ። በአጠቃላይ አብዛኛው በነገራችን ላይ እንደዚህ ዙመሮች ምንድነው አላቸው እንደዚህ ናቸው። በጎን ላይ እንደ ታች ሳይሆን እንደ ስክሮሊንግ ነገር በተን ነገር ነው የምንጠቀምባቸው። ይሄኛው ግን ዙም ኤች8 ግን ምንድነው ታች ስክሪንም አለው። በጣም ዊዝ ታች ስክሪን አፕሊኬሽን አለው። በአፕሊኬሽኖቹን በታች እየነካችሁ ነው ሴቲንጎቹን ማስተካከል የምትችሉት ማለት ነው። ይሄ ተመራጭ ለየት የሚያደርገው ከሌሎች ዙመሮች አንፃር ይሄ አንደኛው ይሄ ነው ዙም ኤች8 ማለት ነው። ጥርት ያለ ድምጽ ሪከርድ ማድረጉ ሌሎችም ሪከርድ ያደርጋሉ፣ ይሄም ያደርጋል። ግን ታች ስክሪን መሆኑ ከሌሎች ለየት ያደርገዋል ማለት ነው። ሌላውም እዚህ ጋር የምናየው ደግሞ ምንድነው እዚህ ጋር እንደምታዩት ምን አለ በእንትን አለች ይቺ ሪከርድ ማድረጊያዋ ነች። ሪከርድ በስተቀኝ በኩል ላይ ሰርክሏ የምታዩት እቺ ሪከርድ አንዴ ፕረስ ታደርጉ ሪከርድ ነው። እቺኛዋ ደግሞ ፒውዝ ሪከርድም ስታደርጉ ፕላይም ስታደርጉ ስታጫውቱም ሆነ ሪከርድ እያደረጋችሁ በመካከል አቁማችሁ እንደገና ድጋሚ ሪከርዳችሁን ለመቀጠል ስትፈልጉ መጠቀም የምትችሉበት ፋንክሽን ነው ይሄኛው ማለት ነው። ይሄ ማለት ነው። ከዛ በመቀጠል ደግሞ እዚህ ሆም ነው። ይሄ ሪተርን ቱ ወደ ስክሪኑ ወደ ኋላ የምትመለሱበት ነው። ሆም ስትነቁ ወደ ቤታችሁ ሆም እንግዲህ ቤት አይደለም ወደ ቤት መመለስ ነው። ስለዚህ ቤቱ ደግሞ የዚህኛው ኖርማል ሌቭል ላይ ፊት ለፊት የምታዩት ወደዛ ይመልሳችኋል ማለት ነውና ይህ ከዛ በኋላ እንግዲህ እዚህ ጋር ምንድነው የምታዩት ነገር እዚህ ሄድፎን ላይ እያደመጣችሁ ሄድፎን የምታደምጡበት እቺ ግሪኗ ማለት ነው። እቺ የሄድፎኗ ማለት ነው። እዛ ደግሞ ይሄ አዳፕተር ብሉቱዝ አዳፕተር ይባላል ማለት ብሉቱዝ ፋንክሽን አፕሊኬሽን አለው እና እዚህ ጋር የብሉቱዝ አዳፕተር ላይ ኮኔክት ካደረጋችሁ ከዛ በብሉቱዝ ከሌሎች ማቴሪያሎች ጋር ከሌሎች ኢኩዊፕመንቶች ጋር በኮኔክት ማድረግ የምትችሉበት በብሉቱዝ አማካኝነት ይሄ እንትን አለው ጃክ አለው እንደ ጃክ ማለት ነው። ስለዚህ እሱ ለጊዜው እኛ ምንም እንትን ምንለው ነገር የለም። ከዚህ ላይ ቻርጅ የምታደርጉት ሳምሰንግ ሬጉላር ይሄ ታይፕ ሲ ሳይሆን ያኛው ሳምሰንግ ላይ ቻርጀር በዛ ላይ ቻርጅ የምታደርጉ የምትችሉት ነው። ሌላም ደግሞ አማራጭ አለው። ሁለተኛው አማራጭ ምንድነው? ይሄ ደግሞ ደስ የሚለው ነገር ባትሪ ሪሞቬብል ባትሪ አልካላይንስ ባትሪ ይሄ እንትኖች አሉ አይደለ ለቴሌ ለሪሞት ምናምን የሚሆኑ ነገሮች እነሱን ባትሪዎች ራሱ አስገብቶ መጠቀም ይቻላል ማለት ነው። ይሄ ተመራጭ ለምን አንደኛ መብራት በጠፋ ሰዓት ላይ የትም ቦታ ሆናችሁ ሪከርድ ማድረግ የምትችሉ የሆነ ፕሮግራም ቢኖራችሁ ባትሪዎችን ገዝታችሁ ሪከርድ ማድረግ ይቻላል ማለት ነው። ይሄ በጣም የበለጠ ደግሞ አድቫንቴጅነት አለው ማለት ነው። ስለዚህ በጣም እጅግ ተወዳጅ ነው ማለት ነው። ወድጄዋለሁ በነገራችን በጣም ነው የወደድኩት። እንግዲህ ስራውን ወደፊት ሪከርድ አድርገን አብሮን ድምጹን በደንብ እንዴት አይነት ኳሊቲ ያለው ድምጽ እንደሚያወጣ ያው በእንትን ደረጃ አውቃለሁ እኔ በራሴ ግን እናንተ ጋር ደግሞ አብረን እናደምጠዋለን ማለት ነው። ሪከርድ አድርገን ወደ እናንተ እናደርስበታለን ማለት ነው። ስለዚህ ነው ከዛ በመቀጠል የምናያቸው እዚህ ጋር በተን ፓወር እዚህ ጋር ፓወር አለ። ወደዚህ እቺኛዋ ከግራ በኩል ላይ ያለችውን አንዴ ጫና አርገ ያዝ አርጋችሁ ወደ ግራ ሳብ ስታደርጓት ፓወር ኦን ይሆናል ማለት ነው። ወደ ግራ ሳብ ስታደርጓት ፓወር ኦን ይሆናል ማለት ነው። ስክሪን ላይ እንደምታዩት ማለት ነው። ስለዚህ ይሄ ነው። እዚህኛው ሌላው ደግሞ በዚህ በግራ በኩል ላይ ሜሞሪ ካርድ ይወስዳል። ኤስዲ ካርድ ማለት ነው። ሳንድ ዲስክ ይወስዳል። ይሄ ቀጥታ የማይክሮ ኤስዲ ካርድ ሳይሆን የሚወስደው የካሜራ ኤስዲ ካርድ ለምሳሌ ይሄ እንደምታዩት ማለት ነው። ይሄ የካሜራ ኤስዲ ካርድ ላይ ነው፣ ትልቁ ነው፣ ትንሹ አይደለም። ስለዚህ ይሄን ኤስዲ ካርድ 128 ጊጋባይት ነው። ይሄን በደንብ ለሪከርድ ለኦዲዮ ረጅም ሰዓት ሪከርድ ረጅም ቪዲዮ ኦዲዮዎችን መስራት ይቻላል ማለት ነውና ስለዚህ በዚህ መሰረት ይሄ በጣም ተመራጭም ላጠቃቀም ያደርገዋል ማለት ነው። ከዛ መቀጠል የምታዩቸው እንግዲህ እንትናቸው ጃኮች ናቸው። እነዚህ ማይኮች ጃክ ቀጥታ ከሚክሰር ጋር ከሌላ ኤክስተርናል እንደዚህ ማይክ ጋር ለመጠቀም ስትፈልጉ እንደዚህ ሪከርድ የምታደርጉባቸው እዚህ ጋር 3 አለ፣ በዚህ ጋር 3 አለ። 6 ጃኮችን
ሪንግ ጃኮችን ከሚክሰር ጋር ኮኔክት ማድረግ የምችሉበት እነሱን በእንትኖች አሉት ማለት ነውና እዚህ ጋር የምታያቸው ጌኖች እነዚህ ምንድናቸው? ቮሊዩም መስጫ ናቸው። እንደገና እነዚህ በተኖች አሉ። ምናልባት በተኖቹ ኮኔክት ከኤሌክትሪክ ጋር ስላላልኩት እያረኩኝ አሁን አሳያችኋለሁና በቀጣይ ዲቴል እንዴት ከፍተን እንዴት ሪከርድ ማድረግ እንደምንችል ምናምን ያለውን ነገር በደንብ አሳያችኋለሁ። ዛሬ ፊቸሩን ነው ማሳያችሁ ኤክስተርናል ያለውን ነገር ላይ። በቀጣይ ግን በፓርት 2 ግን ደግሞ ዲቴል የሆነውን ነገር ላይ እንዴት አድርጋችሁ ውስጥ ላይ ሴታፑን አስተካክላችሁ ምን ገብታችሁ ምን ማስተካከል እንደምትችሉ ሪከርድ ስታደርጉ ፒውዝ ስታደርጉ እንደገና ሪከርድ አድርጋችሁ ከአቁማችሁ ከዛው ላይ ቀጥላችሁ ሪከርድ ለማድረግ እያንዳንዱ ነገሮች በደንብ ዲቴል የሆነ አጠቃቀሙን አሳያችኋለሁ ማለት ነው። አሁን ግን በሪቪው ደረጃ ይሄንን የሚመስል በጣም እጅግ ተወዳጅ የሆነ ማለት ነው። በነገራችን ላይ እቺኛዋ ማይክ ደግሞ በጣም ወደድኳት። እቺኛዋ ማይክ አሁን ላይ በተለይ ፖድካስት የሚሰሩ ሰዎች ምናምን በቃ በተለይ ወደዚህ ሶሻል ሚዲያ ላይ ዩቲዩብ ላይ በደንብ የሚጠቀሙባቸው አይነት የዛን አይነት ማይክ ነው የምትመስለውና በጣም ደስ አለችኝ በጣምና አብረን እንጠቀምባታለን። ስለዚህ እንግዲህ ድምጿን ሪከርድ አድርገን የምናደምጥባት ይሆናል ማለት ነው። እቺ ማይክ ፓርት 2 የምትጠብቁኝ ምንድነው? እያንዳንዱ ነገሮች አጠቃቀሙን ቲዩቶሪያሉን በዲቴል አሳያችኋለሁ። እያንዳንዱ ነገሮች በተኖችን እየነካን ድምጹን እየቀነስን እየጨመርን እያንዳንዱ ፋንክሽኖችን በሙሉ ይዤላችሁ ቀርባለሁ። ስለዚህ ዛሬ ከዚህ ላይ ይበቃናል። በክፍል 2 እንገናኝ። ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ ወሳኝነት አለው ማለት ነው። ለምን የምንሰራው ነገር ከሰው ከደረሰ ልክኛም ሞራል ይሆነናልና ማንኛውም ሰው እንደሚለው ለእናንተ ላይክ ለማድረግ ምንም ነገር የሚፈጠር ነገር ምንም ጊዜያችሁን የሚወስድ ነገር አይደለም። ላይክ ማለት አንዴ መጫን ነው። ከዛ ሰብስክራይብ የምትለዋን ትጫናላችሁ። የደወል ምልክቷን ኦል የምትለዋን ስታበሩት እዛ በየሰዓቱ የምንሰራቸው አዳዲስ ቪዲዮዎች በቀጣይ የሚሰሩ ቪዲዮዎችም በቀጥታ ይደርሳችኋል ማለት ነው።